በሁሉም ዘርፎች ላይ ስጋት እየፈጠረ ያለው ሰው ሰራሽ አስተውሎት ወደ ሙዚቃውም ገብቷል። በደቂቃዎች ውስጥ ግጥም ጽፎ ዜማ ደርሶ ከመሳሪያ ጋር አቀናብሮ የሚያዜማቸው ሙዚቃዎች በየማህበራዊ ትስስር ገጹ ላይ እየበዙ ነው። ራሱን እያዘመነ ከቋንቋ ጋር በደንብ እየተዋሃደ ሲሄድ ደግሞ ኤአይ ካሁኑ የተሻለ ይሰራል ተብሎም ይጠበቃል። ታዲያ በሙዚቃውና ኪነ ጥበቡ ዘርፍ ላይ የተሰማሩ ሰዎች ከዚህ ሙያን የመቀማት ስጋት ለመዳን ምን ማድረግ ይኖርባቸው ይሆን? የሙዚቃ ባለሙያው ዳዊት ይፍሩ የኢትዮጵያ የሙዚቃ ዘርፎች ማህበራት ህብረት ፕሬዝዳንት ነው። የሙዚቃ ባለሙያው ዳዊት ከሰው ልጅ ችሎታና ፈጠራ የሚበልጥ ነገር ስለሌለ መውጫ መንገዱ ከሰው ሰራሽ አስተውሎት የተሻለ ሙዚቃ ሰርቶ በልጦ መገኘት ነው የሚል ሐሳብ ያነሳል። ተወዳድሮ ማሸነፍ እንጂ ሌላ አማራጭ የለም ይላል። ከኤአይ አናመልጥም። ኤአይ መጥቷል። የኛ በጣም ትልቁ ተግዳሮት ነው። መንገዳችን እየዘጋ እንጀራችን ጉሮሯችን እየዘጋ እየሄደ ነው። አሁን እያሰብን ያለነው መታገል ነው። ቀድመን መገኘት ከሰው ጭንቅላት የሚበልጥ ምንም ነገር የለም። ይሄንን ደግሞ የሚገዳደርና የሚታገል ኃይል መኖር አለበት። ኤአይ ከሚደርሰው ድርሰት የተሻለ ድርሰት ሂውማን የሆነ ድርሰት እኛ መድረስ አለብን። ያን በሚሆንበት ጊዜ እየቀደምነው ነው የምንሄደው። እንገዳደረዋለን ወይ እናሸንፈዋለን የሚል እምነት አለ። በዚህ ካልሆነ በስተቀረ ወጣቱ በአጭሩ በኤአይ የሙዚቃ ስራዎችን እየሰራ አተርፋለሁ ብሎ ቢሄድ አያተርፍም። ለጊዜው ይመስለዋል። በኤአይ የተሰራ ስራዎች ደስ ይላሉ፣ ነገር ግን 3 ቀን አታዳምጠው። ከ3 ቀን በኋላ ስልችት ይላል። ስለዚህ ይህንን አድቫንቴጅ ተጠቅመን ለህዝቡ አይምሮ ውስጥ መግባት የሚችል ድርሰት ላይ ራሳችን አትኩረን ብንሰራ ሰው የሚሸጥ ነገር ከሰራን ኤአይን እናሸንፈዋለን የሚል እምነት ነው ያለኝ። ሌላኛዋ የኪነ ጥበብ ባለሙያ ማህሌት ሰለሞን ደግሞ ሁሌም ቢሆን የሰው ልጅ ተሰጥኦ አሸናፊ ነው የሚል ሐሳብ ታነሳለች። ሰው ሰራሽ አስተውሎትን እንደ ግብዓት ተጠቅመን ከሱ የተሻለ መስራት አለብን፣ ካልሆነ ግን ተሸናፊዎች ነን ትላለች። ሁለት አማራጭ አለን በማለት ይህንንም ሐሳቧን ታስረዳለች። አንድ ከሲስተም መባረር፣ ሁለት ከቴክኖሎጂ ጋር ራስን አዳፕት ማድረግ እንጂ ወደ ኋላ የምትቀረው ነገር የለም። ግን ብዙ ጊዜ አርት ውስጥ ክሬቲቪቲ ሁሌ ያሸንፋል። ይሄዳሉ፣ ይቆያሉ። ዛሬ ድረስ የጥላሁን እንደምንሰማው ኤአይውን እንሰማዋለን ነው ይመጣሉ። ግን ቴክኖሎጂ እንደ ቴክኖሎጂው ግን ኖ ስትሮንግ ማለት ልክ ነው ብዬ አላም። ዘመኑ ይሄ ነው። ግን እንዴት ነው ከኛ ጋር ማንነታችንን ሳይነካ እኛን የሚያግዘን ብለን አጋዥ ኃይል አድርገን ነው እንዴት እንጠቀምበት የሚለው በጣም ማሰብ መጠንቀቅ ይጠይቃል። ይህ ማለት ግን ኮንትሮል ታደርገዋለህ ማለት አይደለም። አሁን ዓለም አንድ ስልክ ውስጥ ነው ያለችው። ያን ተፈለክም አልፈለክም ይሰራል። እኛ ጮህንም አልጮህንም ይሆናል። ምንድነው እኛ ከታች አሪፍነቱን ብንጠቀምበት የተሻለ ኮምፒታንት ምንሆንበት እንደውም እኔ የሚታየኝ በቃ መጥቷል አለበለዚያ ሲስተም ይተፋል። እንዴ ነው ኤአይን ተጠቅመን አሪፉን ሙዚቃ ምንሰራ ኮምፒታንት የሆነው ሙዚቃ ከተፈጥሮ ጋር አዳፕት ምናረግ ከሰው ሰራሽ አስተውሎት በልጦ ለመገኘት አሁን ስለ ቴክኖሎጂው ለማወቅ መጣር አለብን የምትለው ማህሌት የሚጎዳ ነገር ነው ብሎ መተው በቀላሉ እንዲቆጣጠረን እድል መስጠት ነው በማለት ታስረዳለች። በመሆኑም በሁሉም የሙያ ዘርፍ ላይ ያሉ ሰዎች ስለ ቴክኖሎጂው ግንዛቤ ይኑራቸው ስትልም ትመክራለች። መንግስትም ፕራይቬት ሴክተሮቹም ኤንጂኦዎቹም አዌርነስ ላይ በደንብ መሰራት አለበት። ዲጂታል ሚዲያው መጥቷል፣ ኤአይ መጥቷል። ልጆቻችንን ማንንም ኖት ኦንሊ ቲያትር ውስጥ አርት ውስጥ ያሉት ልጆች ብቻ ሳይሆን ማንንም ኤሌክትሪሻኑንም ግንበኛውንም ኮንቴንት ክሪኤሽን ልናስተምረው ይገባል። እንዴት ነው ራሱን የሚሸጠው? እንዴት ነው ስኪሉን የሚሸጠው? እንዴት ነው የሰራው ማቴሪያል የሚሸጠው? ምክንያቱም ማርኬቲንግ ኦልሬዲ ምን ሆነ ስልክ ላይ ቀርጸ መጫን ሆነ። ኤአይ እንድረስ አብረን በቃ ምን ሸውዶም ምን ጥሎም ምንቃወመው ከሆነ መጀመሪያ እንማር ምንጠቀመው እንድናቅ ነው። ሶ መንግስትም ሁሉም አካል እኔ እንደ ባለሙያ ራሴ ከፍዬ መማር ግዴታ ነው። ሰው ራሱ ያስተምር የመጀመሪያ መሰማር የማይችሉ ካሪኩለሞች ውስጥ ቢገቡ መስሪያ ቤት ላይ እንደዚህ ስልጠና አጫጭር ስልጠናዎች ቢሰጡ እንጂ የትም አናመልጥም። የምናልፈው ጉዳይ አይደለም። ይሄ ይውጠናል ብዬ ነው የሚሰማኝ። የሰው ሰራሽ አስተውሎት ቴክኖሎጂ ለኢትዮጵያ ሙዚቃ ብቻ ሳይሆን ለበርካታ የሥራ ዘርፎች ትልቅ ስጋት ይዞ ስለመምጣቱ ይነገራል። ሰው ሰራሽ አስተውሎትን ማስቆም ስለማይቻል ዝም ብሎ ማየት ግን እንደማያዋጣ ባለሙያዎች ይመክራሉ። ሰዋዊ ማንነትንም ሙያንም ለማሽን አሳልፎ መስጠት እንዳይመጣ ሚዛናዊ በማድረግ ቴክኖሎጂን እንዳጋዥ መጠቀም እንደሚያስፈልግም ይመክራሉ።